ለምንድነው የማያወራው ምናምን ስል ወንድ ልጅ እኮ ይቆያል በ3 አመቱ ነው አፉን የሚፈታው ምናምን ሲሉ 3 አመቱ መጠበቅ ጀመርኩ። በአንድ ጫፍ የኔ ነገር በአንድ ጫፍ የሱ ነገር አስሬ ነበር ሶላት ራሱ መስገደው ሽንት ቤትም ገባው አዝዬ ነበር። እኔ ለመሄድ ሳስብ ቤተሰቦቼ ብዙም ፍቃደኛ ነበሩ። ሰው ሲሄድ አይቺ ነው ተነስቼ ለመሄድ የወሰንኩት። ከተሳካ በኋላ ነደምኩኝ። ከመጀመሪያ ጀምሮ እስከ መጨረሻ በጣም የተፈተንኩበት ጊዜ ነው። ማግባት ባሰብኩበት ሰዓት አልነበረም ያገባሁት። አስከፊ የምትየው ጊዜን ያሳለፍሽው የትኛው ቤት ውስጥ ነው? ከወለድኩ በኋላ የሰራሁበት ቤት። ወለድሽ? አዎ ወለድኩ። ያው እዛ ነው ያገባሁት። የሳውዲ ተወላጅ ነው? 9 ወር ሙሉ ነው የሰራሁት። ምንም ምግብ አልበላም ነበር ጭራሽ ማለት ነው። በራሴ መንገድ በማላቀው ሰፈር በአዲስ ቦታ ህይወትን ጀመርኩ። የዛሬዋ ባለ ታሪካችንና እንግዳችን ደግሞ ኬሪያ ሲራጅ ትባላለች። የእውነት በጣም ብዙዎቻችሁ የምትማሩበት ታሪክ ነው የሚሆነው። ኬሪያ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያው እንተዋወቃለን። ኦሬዲ አስተዋውቄሽ ነው የጀመርኩት። እንግዲህ ያንቺ ህይወት በጣም አስተማሪ ነው። እኔ በጣም ተደንቄያለሁ። ለዛ ነው ተመልካቾች እንዲሰሙት የፈለኩት። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40,000 ምዕመናንን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን፣ የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? መስኮት ፖድካስታችን እንደቀጠለ ነው። ዛሬ ደግሞ በጣም ለየት ባለ ታሪክ ነው የተገናኘ ነው። የዛሬዋ ባለ ታሪካችንና እንግዳችን ደግሞ ኬሪያ ሲራጅ ትባላለች። የእውነት በጣም ብዙዎቻችሁ የምትማሩበት ታሪክ ነው የሚሆነው። ኬሪያ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያው እንተዋወቃለን። ኦሬዲ አስተዋውቄሽ ነው የጀመርኩት። እንግዲህ ያንቺ ህይወት በጣም አስተማሪ ነው። እኔ በጣም ተደንቄያለሁ። ለዛ ነው ተመልካቾች እንዲሰሙት የፈለኩት። የህይወትሽ ምዕራፍ በሁለት ከፍለን ነው የምናየው። ወደ በኋላ የምናነሳው ከልጅሽ ጋር የተያያዙ ሀሳቦችን እናነሳለን ኢንሻአላህ። በቅድሚያ ግን እስቲ ትውልድ እድገትሽ የት ነው ኬሪያ? ትውልዴ ሰሜን ሸዋ ደራ ነው። ክልሉ ኦሮሚያ ነው። ኦሮሚያ ክልል። አዎ። ኦኬ። እንግዲህ ያንቺ ህይወት አንደኛው ክፍል ከስደት ጋር የተያያዘ ነው አይደለ? እስቲ ግን ስለ ልጅነትሽ ትንሽ ነገር ንገሪን። እድገትሽ ላይ የነበረሽ ሁኔታ በትምህርት ቤት ምን አይነት ልጅ ነበርሽ? በልጅነቴ እንግዲህ እንደማንኛውም ሰው ጥሩ አስተዳደግ አላቸው ከሚባሉት መካከል አንዷ ነኝ። በስራ ነው ያደግኩት ከልጅነቴ ጀምሮ። ያው ይሄን ይመስላል እንግዲህ የልጅነት ጊዜ ብዙም በጨዋታና በእንትን ያሳለፍኳቸው ጊዜዎች የሉም። በስራ ነው? አዎ በስራ ነው። ምን ሰሪ ነበር? ቤት ውስጥ ብዙ ወንዶች የሉምና ያው የወንዱንም የሴቱንም ስራ በተሰብ ያገዝን በጥሩ ስነ ምግባር ነው ያደግነው አልহামዱሊላህ። ማሻአላህ። የሆነ ሰዓት ላይ ወደ ውጭ ለመሄድ ወሰንሽ? አዎ። ከፋሚሊ የመጣ ሐሳብ ነው ወይስ ካንቺ የመጣ ሐሳብ ነው? አይ ከራሴ የመጣ ሐሳብ ነው። ኦኬ። እድሜሽ ምን ያህል ይሆናል ያኔ?
14 ዓመት አካባቢ ምናምን በልጅነት ነው የወጣሁት። ከዛስ እስኪ ስለሱ በደንብ ንገሪኝ። ፕሮሰስ ለማድረግ የሄድሽበት ሁኔታ ምን ይመስል ነበር? አጠቃላይ ሁኔታው። እኔ ለመሄድ ሳስብ ቤተሰቦቼ ብዙም ፍቃደኛ አልነበሩ። ቤት ውስጥም ችግር አልነበረም ማለት አላቸው ከሚባሉ ቤተሰቦች ነበርኩኝና ያው ሰው ሲሄድ አይቺ ነው እንጂ ችግር አልነበረም። ምንም ችግር አልነበረም። በቅምጠል ነው ያደግነው አልሐምዱሊላህ ምንም ነገር ሳይጎልብን በቃ ከበቂ በላይ ተሟልቶልን ማለት ይቻላልና በጥሩ እንክብካቤና በጥሩ ስነ ምግባር ነው ያደግነው። አዎ ኦኬ። ስለዚህ ወደ ውጭ ለመሄድ ያነሳሳሽ ሰዎች ሲሄዱ አይተሽ ነው? ፉክክር ነው። ሰፈር ውስጥ አለ እንደዚህ አይነት ፉክክር? የከሊት ልጅ ሂዳ የከሌ ልጅ ሂዶ ይባላል? አይ እኔ በሄድኩ ሰዓት ትንሽ ከተማ አለችና ወደዛ ገብተን ነበረ። ማን ነው የምትባለው? አደሬ ትባላለች። አደሬ ኦኬ። ከዛ ሰዎቹ ሲሄዱ አየሁኝ ልጆች ምናምን እኔም እሄዳለሁ ብዬ ወሰንኩኝ። ከዛ ፕሮሰስ ጀመርኩ ምናምን ከተሳካ በኋላ ነደምኩኝ። ምን ነው ባልጀመርኩ አልሽ? አዎ ምን ነው ባልጀመርኩ። ለምን? ማለት ያው በጀመርኩ ሰዓት አልታወቀኝም። ፉክክሩ ነው የታየኝ። ከቤተሰብ እንደምርቅ የታወቀኝ እንትን ስል ነው ሁሉም ነገር እንትን ካለቀ በኋላ ቪዛው ከመጣ በኋላ እንደምሄድ ድሳቅ የዛን ጊዜ ትንሽ የመንደም ስሜት ነበረ። ኦኬ። ወድሽን ባርባር አለሽ? አዎ። ከዛ በዚህ አይነት ሁኔታ ነው የወጣው። የት ነበር ሀገሩ? ሳዑዲ አረቢያ። ሳዑዲ አረቢያ። አዎ ጅዳ። ኦኬ። ከዛ በኋላ ሄድሽ? ሄድኩ። ስትሄጂ ያለው ስሜት ምን ይመስል ነበር? ከሀገር ስትውጪ? በጣም ከባድ ነበር ሆነን ለመናገር። በጣም ይጨንቅ ነበረ፣ ያስፈራ ነበር። ምን ነው ባልመጣሁ፣ ምን ጎሎ የመጣሁ ምናምን። ቤት ውስጥም የመጨረሻ ልጅ ነበርኩኝና ማንም አልነበረም ትቻቸው ሲሄድ። የዛን ጊዜ ወንድሜ እዛ ነበረ። የት? ሳውዲ? ሳውዲ ነበር። ልክ እኔ መጥቼ እሱ ሲመለስ በቃ ትንሽ ተረጋጋሁ። በቃ ቢያንስ እሱ ሆነ ከቤተሰብ ጋር ብቻቸውን አይደሉም ምናምን ከመጣሁ አልቀረ ትንሽ መስራት አለብኝ ምናምን በሚለው እዛ ቆየሁ። ኦኬ። እንግዲህ እዛ ያለሽ ህይወት ራሱን የቻለ አንድ በጣም ትልቅ ምዕራፍ እንደሆነ ህይወትሽ ነግረሽኛል አይደለ? ቀደም ሲል ነው። እስኪ ስለሱ አጫውችኝ። እዛ ያለው ሁኔታ አጠቃላይ ሳውዲ ውስጥ የነበረሽ ህይወት ምን ይመስል ነበር? ምን አይነት አሰሪዎችስ ገጠሙሽ? አልሐምዱሊላህ እንደ ድሌ ሆኖ ጥሩ አሰሪዎች ነበር የገጠመኝ። ማለት ጥሩ ነበሩ፣ እንደ ቤተሰብ ነበሩ ምናምን። ያው ራሱን ችሎ የሚያስከፋህ ነገር ይኖራል ከቤተሰብ መራቅህ ምናምን፣ ግን ከዛ ውጭ ያለው ነገር ቆንጆ ነበር። ኦኬ። ሰው እዛ ምን ያህል አመት ቆየሽ? ከ10 አመት በላይ። ከ10 አመት በላይ? አዎ። ረዥም ጊዜ ነው በጣም። 10 አመት አንድ ቤት ውስጥ ነበርሽ? አይ አንድ ቤት አልነበርኩም። ኦኬ። ምን ያህል ቤቶች? ስለነበርኩኝ ኦኬ። የተለያዩ ቤቶች ሰርቻለሁ። ኦኬ። ቢያንስ ምን ያህል ቤቶች ይሆናሉ? ያው በጣም ብዙ አይባሉም። 4 አመት የሰራሁበት ቤት አለ፣ 3 አመት የሰራሁበት ቤት አለ። ያው ከዛ በኋላ ብዙ አልሰራሁ ማለት ትችላለህ። ከዚህ 2 ናቸው ረጅም ጊዜ የሰራሁባቸው። ኦኬ። እስቲ ከሰራሽባቸው ቤቶች ውስጥ አስከፊ የምትየው ጊዜን ያሳለፍሽው የትኛው ቤት ውስጥ ነው? ከወለድኩ በኋላ የሰራሁበት ቤት። ወለድሽ? አዎ ወለድኩ። እንዴት? እስቲ ስለሱ ንገሪኝ። ያው እዛ ነው ያገባሁት። ኦኬ። የሳውዲ ተወላጅ ነው? አይ አይደለም። ኦኬ። ኢትዮጵያዊ ነው? አዎ እዚሁ የአንድ አካባቢ ሰዎች ነን። እዛ ነው የተገናኛችሁት? አዎ ግን በፊት እንተዋወቃለን። አገር ቤት እያለሽ? አገር ቤት ኖርማል ትውውቅነት፣ ጎረቤት ማለት። ሶ ምን ይመስል ነበር ከሱ ጋር እዛ የተገናኛችሁበት መንገድ? ከዛ በኋላ ልጅ ወልዳችሁበትን መንገድ እስኪ በደንብ አጫውች። ለመጀመሪያ ጊዜ ያው በስልክ ነው የተገናኘ ነው። ሲደውልብኝ አዲስ አልሆነብኝም ስለማቀው። ያው እንዳጋጣሚ ሆኖ ማግባት ባሰብኩበት ሰዓት አልነበረም ያገባሁትም፣ ሀሳቡም አልነበረኝም። ያው ለምን አታገቢም ምናምን የሚል አይነት ጥያቄ ከቤተሰብ መጣና ለምንድነው ምናምን ሲሉ በቃ ያው እኔ ሀሳቡ ስለሌለኝ ነው እንጂ
በእርግጥ አሁን ላይ የደወሉልኝ ልጆች አከሌና አከሌ የሚባሉ ልጆች ደውለውልኛል ምናምን አልኳቸው። በቃ እናቃቸዋለን የሰፈር ናቸውና አንቺ ነሽ ያለሽው እዛ በቅርብ የምታውቂያቸው አንቺ ነሽ፣ ጥሩ ነው የምትይው፣ እኛ ያስማማናል አሉኝ። እንደዛ ሲሉ አይ እኔ ለሁሉም ያለኝ አመለካከት አንድ ነው፣ ያው በዚህ ሰዓት የደወሉልኝ እነዚህ ናቸው አልኩ እንጂ ለማንኛውም የተለየ ቦታ የለኝም፣ ሁሉም ለኔ ናቸው፣ ስለዚህ በእናንተ ምርጫ አልኳቸው። ምርጫውን ወደ እነሱ ተውኩት። እነሱም አንቺ ባልሽው ችግር የለውም ምናምን ሲሉ አይ በቃ ያ እናንተ ምረጡ ካለበለዛ ደግሞ መቅረት ይችላል፣ ምንም ችግር የለውም፣ ለኔ ሁሉም ያው ናቸው ምናምን ብዬ እያንዳንዱ ቤተሰቦቼን ጠይቄ አባቴን የመረጠልኝ አላህ ይርሐመው። ከዛስ በኋላ ተጋባችሁ? አዎ ተጋባን። ከዛ በኋላ ኒካህ እዛው ሀገር ታሰረ ወይስ? አይ እዚህ ነው የታሰረው። እዚህ ታሰረ። ኒካህ ታስሮ ከ7 ወር በኋላ ምናምን እዛ ሰርግ ተደገሰ ማለት ነው። እዛው ሳውዲ ማለት ነው? እዛው ሳውዲ። ኦኬ። ሰርጉ ምን ይመስል ነበር? ጓደኞችሽ እዛ ሀገር ላይ ያሉት ሰዎች በሙሉ ተገኝተዋል? የምታውቋቸው ሰብሰብ ብላችሁ ነገር ነው? አሉ ቤተሰቦቻችን ነበሩ፣ በእነሱ መካከል ነው የሆነው። ሰው አሁን የሰው ቤትም እየሰራሽ ነው? አዎ። ትዳርም መስርተሻል አይደል? አዎ። እኮ አልተቸገርሽም ሁለቱም በአንድ ላይ ማስኬድ? ልጁ ጋርስ እንዴት ነው አሁን አብራችሁ መኖር የምትችሉት አንቺ ሰው ቤት እየሰራሽ እስከሆነ ድረስ? ያው በወር አንዴ በ15 ቀን አንዴ ምናምን እረፍት መገናኘት ነው። የዛ ሀገር ኑሮ እንደዚህ ነው። አንዳንዱ ደግሞ ያው ተመላላሽ እየሰራ እየገባ እንደዛ እንትን ይላል። ግን እኛ ያው ወራዊ ነበር የምንሰራውና በወር በ15 ቀን ምናምን ነበር የምንገናኝ የነበረው። ኦኬ። ከሱ ጋር ማለት ነው። ከዛ ውጭ ግን አንቺም ስራሽ ላይ ነሽ እሱም ስራው ላይ ነው አይደለ? አዎ። በጣም ጥሩ። ከዛ በኋላ ወለድኩ ብለሽኛል ቀደም አይደለ? ከሱ ነው የተነሳ ነው? አዎ። እርግዝና ሲመጣ ሰው ቤት ከመስራት ጋር ከዛ አሰሪዎችሽ ምናምን ጋር ችግር አልፈጠረብሽም? እውነት ለመናገር በጣም ከባድ ነበር። ማለት እዛው የምሰራባቸው ሰዎች ነበሩ፣ መጀመሪያ ነበርኩባቸው። በእነሱ በኩል ምንም አይነት ጫና አልደረሰብኝም። ኦኬ። ጥሩ ሰዎች ናቸው? ጥሩ ሰዎች ናቸው ነበሩ። ከዛ ግን እኔ በጣም ያመኝ ነበር እርግዝናው። አዎ በጣም ከባድ ጊዜ ያሳለፍኩበት ነበረ። ማለት ከመጀመሪያ ጀምሮ እስከ መጨረሻ በጣም የተፈተንኩበት ጊዜ ነው። ግን አልহামዱሊላህ አለፈ። ምንድነው እስቲ ፈተናዎቹ ምን ናቸው? በምን መልኩ ተፈተንሽ? ማለት በጣም ያመኝ ነበረ። ምግብ አልበላም ነበረ። ሰው ቤት ነው መስራት አለብህ። ስራው ካልተሰራ ረፍት ላድርግ ምናምን አትልም እና በጣም ይከብዳል። ያው የራሱም ድብርት ምናምን የኖረው የለንተን እና ምንም ምግብ አልበላም ነበር ጭራሽ ማለት ነው። ስራ ደግሞ አለ አይደል? ስራ አለ። ኦኬ። ኖርማል በፊት ስትሰሪው የነበረው ብዙም የሚከብድ ስራ አልነበረም ስራው። ግን ያው እኔ በጣም ያመኝ ስለነበረ ትንሽ እሱ ነው ያከበደብኝ። ግን የወደፊት ህይወቴን አላቅም፣ በምን አይነት መልኩ እንደምወልድ አላቅም ምናምን። ስለዚህ ስራ ከምፈታ እስከ መጨረሻው ድረስ መስራት አለብኝ ብዬ 9 ወር ሙሉ ነው የሰራሁት። 9 ወር ሙሉ። ግን እንደዛ ስለህ ህመሜን በውስጤ ዋጥ አድርጌ ብዙ ከባድ ነገሮችን አሳልፌ በቃ ተመችቶት የሚሰራ አይነት ሰው አለ አይደል? በእንደዛ ሁኔታ ሁኜ ራሴን ተቋቁሜ እስከ 9 ወር ነው የሰራሁት። ይገርም ነው። ምንም አላሉሽም ሰዎቹ? ምንም አላሉኝም። እርግዝናሽ ያስታውቃል ሆደሽ ምናምን በጣም ገፍቷል? ቀድሜ ነግሬያቸው ነበር። የ4 ወር ምናምን እያለው ነገርኳቸው። ችግር የለም እኛ ጋር ትሰሪያለሽ ምናምን አሉኝ። ሆዴም ያን ያህል የሚከብድ አልነበረም። ማለት ትንሽ ነው። እንቅስቃሴ ምናምን አልሸገርም ነበረ። እንደ ልብ ነው የምነሳውም እንትን ምለው። ግን ያው ራሱን የቻለ ህመም ስለነበረው ትንሽ እሱ ነው ያከበደብኝ። ኦኬ። የሚደንቅ ነው። አሁንም በዚህ ሁሉ ሁኔታ ውስጥ ግን ላይክ ከሱ ጋር እንደ ባልና ሚስት እንደ ሁለት ጥንዶች ማለት ነው በቃ ግንኙነታችሁ በቃ በአንድ ወር አንዴ ስትገናኙ የምታሳልፉት ጊዜ ብቻ ነው? ሌላ እሱ የሚያግዝሽ
አሁን ደግሞ እርግዝናሽ ላይ የተለየ ክትትል አይ ቲንክ ክትትልም ያስፈልግሻል እኮ አይደለ? ሐኪም ቤት ምናምን ማን ነበር የሚወስድሽ? 1-2 ነው ሄድኩት ሐኪም ቤት ሙሉ 9 ወሩ ሙሉ? አዎ የመጀመሪያው 2 ወር እያለሁና 4 ወር እያለሁ ሄድኩኝ። ከዛ በኋላ አልሄድሽም? ከዛ በኋላ አልሄድኩም። የሰጡኝ መድኃኒት ነበር ስወስድ የነበረው 9 ወር ሙሉ? 9 ወር ሙሉ። ሰው ከባለቤትሽ ጋር ያላችሁ ሪሌሽንሺፕም እስካሁን ድረስ ጀስት ከዛ ውጭ ባለው በስልክ ነው የምትገናኙት? አልፎ አልፎ እረፍት ሰዓት ሲኖርሽ ብቻ ነው በአካል የምትገናኙት? ሰው አሁን 9 ወር ደረስሽ። ስትወልጂ የነበረው ሁኔታ ምን ይመስል ነበር? ስወልድ ያው ከባድ ነበረ። ቤት ነው የወለድኩት። እዛው አረቦቹ ቤት? አይ እረፍት ወጥቼ ነበረ። ትንሽ ከተቀመጥኩ በኋላ ቤት ነው የወለድኩት። ስለዚህ እሱም አብሮሽ ነበረ? እሱም በሰዓቱ አብሮኝ ነበረ። ኦኬ። ወለድሽ? ማሻአላህ። ሴት ወንድ ወለድሽ? ወንድ ወለድኩ። ማሻአላህ። ስሙን ማን አላችሁት? አሁን ላይ ስሙ አብዱል ፈታህ ነው። የልጅነት ስሙ ሌላ ነበረ። አሁን በአብዱል ፈታህ ጠንቷል። ኦኬ። እንግዲህ የኬሪያ ያንቺ ህይወት በጣም ያሳዘን ነው የእውነት። በተለይ አሁን ያለሽበትን ሁኔታ የሚያክሰው በጣም ያዝናል ብዬ ተስፋ አደርጋለሁና እንግዲህ አሁን በዛ ችግር ውስጥ በዛ መከራ ውስጥ 9 ወር ሙሉ የዛ ሰው በኖርማል እንኳን ሊሰራ የማይችለውን ስራ እርጉዝ ሆነሽም ተጋፍጠሽው ልጅ ወለድሽ አይደለ? ከዛ በኋላ አሁን እኔ አንድ ነገር አስባለሁ። አሁን ልጅ ይዘሽ እዛ ሀገር መቀጠል ይቻላል ወይስ ወደዚህ ሀገር መምጣት ነው የሚኖርብሽ? ምን ወሰናችሁ? ያው እንደ ሰዎቹ ይለያያል። እድልም ያግዛል መሰለኝ። ልጆቹን ይዞ እየሰራ የሚያሳድጋለ። እንደዛ አለ። አረብ ሀገራት ላይ ልጅ ወልደው ልጆቹን እዛው ቤት ውስጥ እያሳደጉ እዛው የሚሰሩ አሉ። ይፈቅዳሉ? አረቦቹ ይፈቅዳሉ። አንዳንዶቹ ደግሞ አይፈቅዱም። ወልዶ የሚልካለ፣ እንደኔ አብሮ የሚመጣላ። አብራችሁ መጣችሁ ከልጄ ጋር? እዛም የሚያሳድግ አለ። ያው እንደ ሰው ይለያያል እና እንደሚገጥመህ ቤት። ኦኬ። ወደዚህ ስትመጡ እስቲ ላይ ትንሽ እናውራ፣ ስለ ልጅሽ ትንሽ ነገር እናውራ። አብዱል ፈታህ ልጅሽ አሁን ስንት ዓመት ሆነው? 4 ዓመት ከ3 ወር ምናምን። 4 ዓመት ከ3 ወሩ። አብዱል ፈታህ ሲወለድ ምን አይነት ልጅ ነው? በሰዓቱ ትንሽ ያልጠበቅኩት ነገር ገጥሞኝ ነበር። እሱ ሲወለድ ያው እንዳልኩህ ነፍሰ ጡር በሆንኩበት ሰዓት ብዙ የተፈተንኩበት 9 ወር ነው። ወሩ 9 ወር ቢሆንም ለእኔ ረጅም ነበረና ያልጠበቅኩት ነገር ገጥሞኝ ነበረ። ያልጠበቅኩት ነገር ገጥሞኝ ነበር። ትንሽ ምንድን ነው እሱ ያልጠበቅሽው ነገር? ትንሽ አፉ ላይ ክፍተት ነበረ። አብዱል ፈታህ ሲወለድ ማለት ነው። ክፍተት ማለት እንዴት ነው? ያው እዚች ላይ ትንሽ ክፍተት ነበረ። ስንጥቅ ሆነች? ትንሽ ያው ብዙ ከባድ አልነበረም፣ ግን በሰዓቱ በጣም ደንግጬ ነበረ። ያልጠበቅኩት ነገር ነበር። አላቅም ነበር። በጣም ነው የደነገጥኩት። በጣም የሰበረ ሰዓት ነበር። ከዛ በኋላ ይሄ ኬዝ ምንድን ነው የሚለውን ለማጣራት ሞከርሽ? ቀጥታ በነጋታው ወደ ሐኪም ቤት ነው ሄድኩት። ያው እንዴት ነው የሚታከመው የሚለውን መፍትሄ ፍለጋ ማለት ነው። እሺ ምን አሉሽ? ከ3 ወር በኋላ ወይ ከ6 ወር በኋላ እንደሚታከም እንጂ አሁን እንደማይታከም ነው የነገሩኝ። ኦኬ። ኬዙ ምንድን ነው አሉ? ያው ከምን እንደሚፈጠር አይታወቅም። ያላህ ስራ ነው። ያው አንዳንድ ሰው ያንተ ስራ ነው ያንተ ጉድለት ነው ብለው ጫና ቢያደርሱብህም ያላህ ስራ ነው። ያላህ ስራ ነው። ያላህ ስራ ነው። ኦኬ። ስለዚህ ከ3 ወር በኋላ ወይም ከ6 ወር በኋላ ነው መታከም የሚችሉ አሉሽ? አዎ። ኦኬ። ወዲያው መጣሽ ወደ ሀገር ቤት? ከዛ በኋላ? አይ ከዛ በኋላ ወደ ስንት ዓመት 3 ዓመት ተኩል ምናምን አካባቢ። እሱ ስንት ዓመት ሲሆኑ ነው ወደ ሀገር ቤት የመጣሽው? 4 ዓመት ሊሆነው አካባቢ ነው የመጣሁት። 7 ወሬ ነው ከመጣሁ። ያን ያህል ጊዜ እዛ ነው የኖርሽው? አዎ እዛ ነው የኖርኩ። እንዴት ኖራችሁ እዛ? ማለት አብዱል ፈታህን ይዘሽ? ያው የሰራሁበት ጊዜም ነበረ ትንሽ። አብዛኛውን ጊዜ እሱ ከተወለደ ጊዜ ጀምሮ ስራ ፈትቼ
በሽግር ነው ያሳለፍኩት። አልሐምዱሊላህ። ባለቤትሽ አብሮሽ ነበር? ወዲያው ነው የተቀየረው። እንዴት ማለት? ያው ልጁ እንደዚህ መሆኑን ሲያቅ በቃ ያላህ ስራ ነው፣ ግን የሆነ የኔ ጉድለት መስሎት ታየና ወዲያው እጁን ወደ ማንሳት ሄደ። እኔ የለሁበትም አለ። ትዳሩን አፈረሰው ነው? አይ ትዳር ማፍረስ ሳይሆን ያው አንዳንድ የሚደረጉ ተግባሮች አሉ አይደል? ወደዛ ዞረ። እንዴት ማለት? ማለት ያው ተቀየረ፣ ሙሉ ለሙሉ ተቀየረ። እንደዛ ነበር። በቃ እናንተን ተዋችሁ ነው? አይ መጀመሪያ አካባቢ ተቀየረ እንጂ ትውት ሳይሆን፣ ግን በቃ እንደዚህ ሆነው እንደዚህ ነው እንዲህ ነው ብዙም ያው ኦኬ። ባህሪው ግን ተቀየረ ማለት ነው? በጣም ተግባሩም ባህሪውም ነው የተቀየረው እኮ። ታዲያ እሱ ከሌለ አሁን አብዱልፈታህን ለብቻሽ ማሳደግ እንዴት ቻልሽበት? ምክንያቱም ስራ ፈትቻለሁ ብለሽኛል። አዎ የመጀመሪያው ኦፕራሲዮን የተደረገ ጊዜ በሐኪም ቤቱ ግማሽ አግዞኛል። መካድም አልፈልግም። ኦኬ ባለቤትሽ? አዎ ግማሽ አገዘኝ። ግን አገዘኝ ስለ ብዙም ፍቃደኛ ደስተኛ ሆኖ አይደለም፣ ብቻ አገዘኝ ግማሽ። ከዛ በኋላ ምንም አይረዳኝም ነበረ። ብቻዬን ነበር እንትን እምለው አብረን ሆነንም ማለት ነው። ከዛ በቃ ይቀየራል ይስተካከላል በሚለው ለማለፍ እድል ለመስጠት ሞከርኩኝ። ሊሳካ አልቻለም። ትዳሩ ፈረሰ። ተለያያችሁ? አዎ ተለያየን። ከተለያያችሁ በኋላ ነው ወደ ሀገር ቤት የመጣሽው? አዎ ከተለያየን ብዙ ቆይቼ ሳንለያይም ያው እንዳልኩ የሐኪም ቤቱን አገዘኝ እንጂ ሌላውን እኔ ነበርኩ እንትን ስለ የነበረው ሁሉን ነገር ስጋፈጥ የነበርኩት ብቻዬን ነበረ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። አብዱልፈታህ ሌላ የተለየ ህመም አለበት? አሁን ቅድም ካልሽው ውጪ? አይ አልነበረበት። ማውራት ይችላል? አሁን ላይ አይችልም። ኦኬ። እሱ እንዴት ነው ሊሆን የቻለው? ማለት 4 ዓመቱ አይደለ? ኦልሞስት 4 ዓመቱ ነው። ስለዚህ የ4 ዓመት ልጅ እኮ መናገር ይችላል፣ እንትን ማለት ይችላል። መናገር ያልቻለበት ምክንያት ምንድን ነው? ሐኪሞች ውስጥ ምን አሉሽ? ያው ልዩ ፍላጎት አለው ምናምን አሉ። አስመረመርኩት፣ ቴራፒ ላሰራላት ሞከርኩኝ። እዛ አቅም ያልቻለም። ለምን? ውድ ነው። አንደኛ ውድ ነው። እኔ ስራ የለኝም፣ ማንም የሚያግዘኝ ሰው አልነበረም። ለዛ አቅም ያልቻለም ቴራፒውን እንዲወስድ ማለት ነው። የሚያወራው ሰው አልነበረም ነው ወይስ ምንድን ነው? ትንሽ እያለ የተወሰነ ጊዜ ስራ ቦታ ነው ምናምን ብያል ነበር። በዛን ሰዓት እኔም ስራ ላይ ነበርኩኝ። በቃ ከዛ በኋላ የ2 ዓመት ምናምን እያለ ለምንድን ነው የማያወራው ምናምን ብዬ። አንቺ ስራ ስትሆኚ ግን ከማን ጋር ነበር የሚሆነው? ብቻውን ነው የሚሆነው።
እንዴት ማለት ብቻውን? ማለት ያው ስራ እስከምጨርስ ድረስ ወይ አስተኝቼ ወይ ደግሞ ዝም እንዲል ስልክም የተወሰነ ሰጥቼ ምናምን በቃ እንዳይጎልበት ማልበስ አለብኝ፣ ማብላት አለብኝ ልጁን፣ ብዙ ነገር አለብኝና ያንን ለመሸፈን ስል ግዴታ መስራት አለብኝ። በስልክም ሰውንም ከማስቸገር እንደዛ በሚለው ነው። ስለዚህ እነዛ ሂደቶች ደግሞ ተደራርበው ልጁ አሁን ምንም ማውራትም ሆነ ኮሚኒኬት ማድረግ አይችልም። የ3 አመት እያለ ነበር ያወቅኩት። አይ የ2 አመት እያለ ለምንድን ነው የማያወራው ምናምን ስል ወንድ ልጅ እኮ ይቆያል፣ በ3 አመቱ ነው አፉን የሚፈታው ምናምን ሲሉ 3 አመቱ መጠበቅ ጀመርኩ። ኦኬ 3ም ላይ ግን እንደዛው ነው? አዎ 3ም ላይ እንደዛ ነው። በቃ ለምንድን ነው እንደዚህ ከሆነ ወደ ሐኪም ቤት መሄድ አለብኝ ምናምን ብዬ ወሰንኩኝ። አሁን እዚህ ከመጣሽ 7 ወር ሆኖሻል አይደለ? 7 ወር ሞላኝ። ኦኬ አሁን በእነዚህ 7 ወር ውስጥ ምንድን ነው ስራ የምትሰሪው? ምክንያቱም ባለቤትሽ ጋር ኦልሬዲ ትዳራችሁ ፈርሷል፣ ብቻሽን ያለሽው። ብቻሽን ስትሆኝ ደግሞ ላይክ መናገር ማይችል ልጅ ትምህርት ቤት እንኳን ልከሽው የሆነ ስራ እንዳትሰሪ ከዙሪያሽ የሆነ የሚያግዝሽ ሰው አብሮሽ ያለ ሰው አለ ወይስ ህይወት እንዴት ነው? እስኪ 7 ወሩን እንዴት አሳለፍሽው? በጣም ከባድ ነው። መጀመሪያ አካባቢ ቤተሰብ ጋር ነው ያረፍኩት። ቀጥታ ወደ ቁርአን ቤት ሩቅያ ነው ልጁን ያስጀመርኩት። ወደ ክፍለ ሀገር አልሄድኩም። ቀጥታ ወደዛ ነው የገባሁት። ለውጥ አለው እሱ? የተወሰነ ለውጥ ነበረው። ለ1 ወር ያህል ምናምን የተለያዩ 1-3 ቦታዎች ምናምን ቁርአን ለማስቀራት ሞከርኩኝ። ከዛ ወደ ቴራፒ አልኩኝ ማለት ነው። ወሰድሽው? ወሰድኩኝ ወደ ቴራፒ ይሰራለት ነበረ። 2 ወር ምናምን ተሰራለት። ከዛ ብዙም የምጠብቀው አይነት ለውጥ አልመጣልኝም። ለ2 ወር ያህል ቴራፒ ወስዶ? ለ2 ወር ያህል ቴራፒ ወስዶ። የት አካባቢ ነበር ቴራፒው? ቱሊ ዲምቱ ነበር ስወስድ የነበረው። በቃ በአንዳንድ ምክንያቶች ከዛ ለማውጣት ወሰንኩኝ። ከየት? ከቱሊ ዲምቱ ቴራፒ ከሚወስድበት ቦታ። ያላሳመኑኝ ነገሮች አሉና በዛ ምክንያት። ምንድን ናቸው? ማለት ቴራፒ ሲሰጠው ማየት ፈልጋለሁ። ቤት ውስጥ ምን ማድረግ እንዳለብኝ እንዲነገረኝ ፈልጋለሁ። የቤት ስራ እንዲላክለት ፈልጋለሁ ምናምንና ያ ነገሮች ቆይ ታገሺ ምናምን ምን ስለሆነ ትክክለኛ ቦታ ነው አይደለም የሚለው ግራ ገባኝ እና ለመውጣት ግድ ሆነብኝ ማለት ነው። ኦኬ እንደው ግን እንዲያወራ ለማድረግ ከዛ የተለየ ግን ሌላ እክል የለበትም አይደለ? ማውራት አለመቻል ነው። ባህሪ እና ስፒች ነው የሚያስፈልገው። ኦኬ ባህሪው ማለት እንዴት ነው? ያው ትንሽ የመሮጥ ባህሪ፣ አግሬሲቭ ነው በጣም እንትን ይላል። ይሮጥ፣ ያለ መርጋጋት፣ ስጠራው ዞር አለማለት፣ ትኩረት አለመስጠት ማለት ነው። እንደዛ አይነት እንትን አለበት። መጀመሪያ ላይ ባህሪ ላይ ነው መሰራት ያለበት። ከዛ በኋላ ስፒች ላይ ይሰራል ማለት ነው። ኦኬ አንቺ ግን ቤት ውስጥ ምን ታደርጊያለሽ? ላይክ ልጁ በተወሰነ መንገድ እንዲያሻሽል አሁን ላይ ትምህርት ቤት የሚደረጉ ነገሮችን ነው ምንደግመው ቤት ውስጥ። ከዛ ከቱሊ ዲምቱ እንትን ካልኩ በኋላ ወደ ሐኪም ቤት ወሰድኩትኝ። ምግቡን ማስተካከል እንዳለብኝ ነገረኝ። በፊት ሲጠቀማቸው የነበራቸውን ነገሮች እንዳለ ማቆም እንደነበረበት። የታሸጉ ምግቦች ይጠቀም ነበር በጣም? ሩዝ፣ መኮሮኒ ምናምን፣ ነጭ ዱቄት ምናምን ማለት ነው። እነሱን አቁመሽ ሌላ እሱ መጠቀም ያለባቸው ነገሮች አሉ አለኝ። በዛ መልኩ ማስተካከል ጀመርኩኝ። በተጨማሪ መድኃኒት ያስፈልገዋል አለኝ። መድኃኒቶችም ምግቦችንና ቴራፒውን ለውጥ እስከሚያመጣ ድረስ የምትፈልጊው ደረጃ እስከሚደርስ ድረስ መቀጠል አለብሽ፣ መቆም የሌለበት ጉዳይ ነው አለኝ። ኦኬ
ከዛ እነሱም በሙሉ እየሞከርሽ ነው? እየሞከርኩ ነበር እስካሁን እያደረግኩ ነበር። ኦኬ። ከዛ ግን አቆምሽው ወይስ እንዴት ነው? አይ አልቆመም። በነገራችን ላይ አሁን ሌላ ትምህርት ቤት ነው ያለው ከ2 ወሩ በኋላ። አሁን 3 ወር ከምናምን ሆነው 4ኛ ወር ጀመረ። እሺ። ሌላ ትምህርት ቤት አስገባሁት። ከቤተሰብ ጋር ወጥቼ መኖር ጀመርኩኝ። በራስሽ ማለት ነው? በራሴ መንገድ በማላቀው ሰፈር በአዲስ ቦታ ህይወትን ጀመርኩ። ኦኬ። ምንድነው የምትሰሪው አሁን ኬሪያ? ምንም አልሰራም። ማለት ያው ልዩ ፍላጎት አለው። አንቺን ይፈልጋል፣ እኔን ይፈልጋል፣ ጊዜን ይፈልጋል። ስለዚህ ምንም አይነት ስራ ልሰራ አልችልም። ያው ስራ የሱ ብቻ ነው። አሁን ደግሞ ታዲያ እሱን ይዘሽ ስትቀመጪ ምግብ ያስፈልጋል፣ ቤት ኪራይ ያለባችሁ ምናምን። የእስካሁኑን እንዴት እያረግሽ ነው ያለሽው? እስካሁን ያው ሰው ሀገር ላይ ስትኖር ወደፊት ሀገር መግባትን ታስባለህ። ልጆች ከመጡ ለልጆች ጥሪት ታስባለህ። አንዳንድ ነገር ታስቀምጣለህ። ለምሳሌ ወርቅ፣ ባዶ መሬት፣ መንቀሳቀሻ ይሆነኛል ስገባ በቃ ምናምን የምትላቸው ነገሮች አሉ አይደል? እነዛን ሙሉ ለሙሉ እንትን ብዬ እስካሁን እንትን አልኩ። ከቤተሰብ እየተበደርኩ ነበረ። በዛ መልኩ ነው እስካሁን እንትን ስለ የነበረው። እመለሳለሁ የሚል እንትንም ነበረኝ እኔ ስመጣ። አስተካክዬ ለ6 ወር ፍቃድ አድርጌ ምናምን ነው የመጣሁት። ኦኬ። ግን አለፈ ጊዜውም። ማስቀጠል ይቻላል፣ ተቀጥሏል። ግን ያው ልጁ እኔን ይፈልጋል። ለማን ጥለሽው ትሄጃለሽ? ጊዜን ይፈልጋል። እኛ የምንኖርበት አካባቢ እንደዚህ ያለ ትምህርት የለም። እንደዚህ ያለ ነገርም በትምህርት ለውጥ ይመጣል ብሎም አይታመንም። እና ግዴታ ያው ከልጁ ጋር መሆን ይኖርብኛል ማለት ነው። እዚህ የሚዝሙም የለም፣ እዚህ ማንም የለም። የሚገርም ነው በጣም። ግን አሁን ስታየው አብዱልፈታህን ከጊዜ በኋላ የተባልሽውን ነገሮች ስታደርጊ ስታወሪው ምን ስትዩ ይሁን ያስተዋልሽበት ነገር ለውጥ ይመስል ነገር አለ? አለው። አዎ ለውጥ አለ። ምን አስተዋልሽበት? ትንሽ የመረጋጋት ይገርምሃል። እኔ መጀመሪያ አካባቢም አሁን ላይም አለ አንዳንዴ ሶላት ስሰግድ እንኳን እግሬ ላይ አስሬ ነበር ምሰግደው። ማለት በጣም ይሮጣል። በቃ ውጭ ከወጣ ወደ መኪና ሊገባ ይችላል ምናምንና እንደዛ ነበረ ሶላት ራሱ ምሰግደው። እግሩን አስሬ በአንድ ጫፍ የኔን እግር በአንድ ጫፍ የሱን እግር አስሬ ነበር ሶላት ራሱ ምሰግደው። ሽንት ቤትም ምገባው አዝዬ ነበር ምናምን። እና ያው አሁን ስጠራው ዞር ማለት ትንሽ የመርጋጋት ወደ ራሱ የመመለስ እንትን አለው። አልহামዱሊላህ አይተሽበታል? ትንሽ አይቼበታለሁ። ትምህርት ቤት ላይም በጣም ተስፋ አለው እና መግፋት ነው እንጂ ማቆም የለብሽም ምናምን ነው ያለኝ ዶክተሩም ማለት ነው። መዳን እንደሚችል ተስፋ ስለታየ መዳን እንደሚችል ነው እነሱም ያሉኝ። እኔም የማይበት ተስፋ አለ ማለት ቢያንስ በፊት በወገቤ ተሸክሜ ነበር ምገባው እያልኩ ነው ሽንት ቤትና አሁን ይዤው ብገባም ቢያንስ ቆሞ ተው ስትል የመተው ስጠራው ዞሬ ማለት ያው አንዳንድ ነገሮች አሉ። ልጆቼ መማታት የመናከስ ባህሪ ነበሩ። ያ ነገር ቁሟል አልহামዱሊላህ። ግን ያው የመቋረጥ የሌለበት እገዛ እንደሚያስፈልገው ረጅም ጊዜ እንደሚፈጅና እኒህ ያልኩ 3 ነገሮች በአንድ መሄድ ነው ያለባቸው። አሁን ባንቺ አቅም እየሞከርሽ ነው፣ የቻልሽውን ሁሉ እያደረግሽ ነው። ካሁን እያደረግኩ ነበር፣ ግን ያው ለወደፊት አቅሙ አይኖረኝም። ከባድ ይሆናል። በጣም ከባድ ነው ማለት የቤት ኪራይ ይከብድሃል። በጣም ትሰቃያለህ በዚህ ዙሪያ ራሱ ማለት ያው ራሱን ችሎ አሁን አንዳንድ ቦታዎች ላይ አሉ ሴት አናከራይም ወንደ ላጤ ነው የምንፈልገው የሚባል እንትንም አለ። እንደዛ ይሄ ነገር እያለም ሆኖ ልጁ እንደዚህ ሲሆን ደግሞ የማጥፋት ባህሪ ሲሆን ደግሞ የሆነ አሁን ገብተህ ራሱ አሁን ሊያወጡህ ይችላሉ።
እኔ አሁን ላይ ራሱ ለጊዜው ተጠግቼ ነው ያለሁት ማለት እከፍላለሁ፣ ግን ያው ለተወሰነ ጊዜ ነው ያለሁበት እንጂ ቋሚ አይደለም። ሱብሃንአላህ። አንድ ነገር እንድትነግረኝ ይፈልጋለሁ ኬሪ። አሁን አብዱልፈታህ ለውጥ አይተሽበታል፣ ተስፋ አለው፣ ኮምፕሊትሊ የመዳን ተስፋ ካለው ተስፋ አለው። አሁን አብዱልፈታህ ምን ቢደረግለት ሰዎች አንደኛ አንቺ አሁን ስራ አትሰሪም፣ በቃ እሱ ላይ ነው ጊዜሽንም ገንዘብሽንም ሐሳብሽንም እያንዳንዱ ትኩረትሽ በሙሉ እሱ ላይ ስለሆነ ወጥተሽ ስራ መስራት አትችይም አይደለ? ስለዚህ ሰዎች በምን መልኩ አብዱልፈታህ እንዲድን አስተዋጽኦ ማድረግ ይችላሉ ብለሽ ታስቢያለሽ? ያው እንግዲህ ሁሉም በሚችለው በዱዓ የሚችል በዱዓ በዚህ እኔ ባለሁበት ሁኔታ ላይ ያለፈ ሰው በዚህ መልኩ አልፌ ልጄ ለውጥ አግኝቷል፣ ሙያ ያለው በዚህ ሙያ ልናግዝሽ እንችላለን፣ አቅሙ ያለው መድኃኒት ብዙ አይነት ነው እንትን የተባለው በጣም ብዙ 4 አይነት ምናምን ናቸው፣ በጣም ውድ ናቸው እና መድኃኒቱን ከውጭ ሀገር ነው እየላኩ እዚህ የሚገዛው ማለት ነው። ውጭ ያሉ ሊሆኑም ይችላሉ። በመድኃኒቱ ልናግዝሽ እንችላለን የሚል ካለ ኦኬ። መድኃኒቱ ከውጭ ነው የሚላከው? አዎ፣ እዚህ እያስመጡ ኦንላይን ነው የምገዛው አብዛኛዎቹን መድኃኒቶች ማለት ነው። እዚህ የምታገኛቸውም አሉ፣ ፋርማሲ ውስጥ የማታገኛቸው ይበዛሉ። በዛም የሚችል ካለ የትምህርት ቤቱን ላግዝሽ ይችላለሁ የሚል ካለ በቤት ኪራዩን ዙሪያም ሊሆን ይችላል ማለት ሁሉም በሚችለው የሚችለውን እንትን ቢል እላለሁ። ሱብሃንአላህ፣ ይደንቅ ነው በጣም የእውነት ማለት በልጅ መፈተን በጣም ከባድ ነው። በጣም ከባድ ነው። ከዚህ በላይ የሚሰብር ነገር የለም። ግን ያው አንዳንድ ጊዜ ነገራቶች ለበጎ ነው ይባል የለ የሚሰብሩ ሆነሃል ያጠነክሩሃል። እኔ አሁን እንደዚህ ቁጭ ብዬ ሳወራ እንደዚሁ በቀላል ነገር አልፌ አይደለም፣ ብዙ ነገር አሳልፌ ያለው ስደት ላይ ብዙም አላቃቸውን ነገሮች አይቻለሁ። ግን አሁን ላይ ብቻዬን እንድጓዝ አላህን ይዤ ስበብ ማድረስ እንደምችል ተምሬበታለሁ። ምናልባት ይሄ ነገር እኔ ያለፍኩት ቦታ ላይ ያሉ ሰዎች ካሉም ያስተምራል እና ያልፋል። የበለጠ እንዲያልፍና ትልቅ ደረጃ እንዲደርስ ደግሞ አግዙኝ ነው የምለው። አብዱልፈታህ ተሽሎት ደህና ሆኖ ነገ ምናልባትም ዲንን ከሚኻደሙ ሀገርን ከሚያገለግሉ ትላልቅ ሰዎች ተስፋ አደርጋለሁ። ያየሽው ነገርም ስላለ አዎ፣ ትልቁ ምኞቴ የእሱ ሰው ቦታ ቁሞ ይሄ አሁን ያሳለፍነውን ነገር እንዲህ ነበር ሆኖ አስተማሪ እንዲሆን ነው የምፈልገው። እንግዲህ በዱዓ አግዙኝ። አብሽሪ፣ በጣም ጠንካራ ነሽ። የእውነት ያንን ሁኔታ ሁሉ ተቋቁመሽ ማድረግ የምትችይውን ነገር በሙሉ እያደረግሽ ዛሬ ደርሰሻል። ከዚህ በኋላ ደግሞ እንግዲህ ጉዳዩ ካንቺም ወጥቶ ኦልሬዲ የህዝብ ሆኗል ማለት በቃ ሁሉም በቻለው አቅም አደራ እላለሁ። አብሽሪ። እኔም በዚህ አጋጣሚ ለተመልካቾች ማለት እንፈልገው ነገር ምንድን ነው የእውነት በልጅ መፈተን እንግዲህ ልጅ አላችሁ በደንብ ታውቁታላችሁ፣ ትረዱታላችሁ ብዬ ተስፋ አደርጋለሁኝ። ወጥተው መስራት እየቻሉ ገና ልጅ ነች እንደምትዩት ከሪያ ወጥታ መስራት እየቻለች ወጥታ ብዙ ነገር ማድረግ እየቻለች አቅሙ ሳያንሳት ጉልበቱ ሳያንሳት ነገር ግን ያው የአላህ ውሳኔ ሆኖ ቤት ውስጥ ቁጭ ብላ ከልጇ ጋር ብቻ እንድታሳልፍ ሆኗል። ስለዚህ ይህችን እህት ማገዝ በቻልነው አቅም፣ በነገራችን ላይ በዚህ መንገድ ውስጥ ያለፋችሁ ልጆቻችሁ እንዲታመው በሆነ አይነት ክትትል ማዳን የቻላችሁ እንዲሁም ደግሞ መሰል ቴራፒ ላይ ያላችሁ ሰዎችም ደግሞ እንደዚሁ ስክሪን ላይ ስልክ ቁጥርሽን እናስቀምጣለን። ኢንሻአላህ ደውሉላት። አሁን የቤት ኪራይም አለ። እኔ በጣም እንኳን አይደለም ቤት ውስጥ እንደዚህ አይነት ታማሚ ይዞ ቁጭ ላለ ሰው ይቅርና በጣም ለሚሰራ ለሚንቀሳቀስ ሰው ራሱ ነገሮች ከባድ የሆኑበት ወቅት ነው። ነገር ግን ብንረባረብ ሁላችንም የቻልነውን የሆነ ነገር ማድረግ ብንችል ደግሞ የሷን ህይወት ትንሽ ቀለል ማድረግ የምንችል ይመስለኛል። ስክሪን ላይ የተጻፉትን ነገሮች ልትጠቀሟቸው ትችላላችሁ። በስልኳም መደወል ትችላላችሁ። ካላችሁበት ሆናችሁ ለማገዝም አካውንቶቿን መጠቀም ትችላላችሁ። አላህ ይቀበላችሁ ያንንም ስለምታደርጉ።
እንድታሰምሩበት እንፈልገው ግን በዚህ መንገድ ውስጥ ያለፋችሁ ሰዎች እኔ እንዲህ አይነት ፈተና ገጥሞኝ በዚህ መልኩ አልፌዋለሁ ብላችሁ ደውላችሁ ኮንታክት ብታረጓት፣ ሐሳብ ብትሰጧት፣ እንዲህ አይነት የቴራፒ ማዕከል ያላችሁም ሰዎች ደግሞ እንደዚሁ ደውላችሁ ቴራፒ ሴንተራችሁን ለእንደዚህ አይነት መልካም ስራ ከፍት ብታደርጉት የእውነት አብዱልፈታህ ድኖ አድጎ ትልቅ ሰው ሆኖ እዚህ ጋር ደግሞ ከኔ ጋር ቁጭ ብለን ምስክር የሚሰጥበት ዳንኩኝ ለእናቴ ደረስኩላት የሚልበትን ቀን እንዲሁ እናፍቃለንና ሁላችንም እንድንረባረብ የቻልነውን ሁሉ እንድናደርግ የኔ መልእክት ነው። አደራ አደራ ትልቅ የቤት ስራ ውሰዱልኝ ተመልካቾቼ። ይሄን ቪዲዮ ደግሞ ለሆነ ሰው ሼር አድርጉት፣ ይዩት፣ ይመልከቱት። እህታችን እንድትታገዝም ሰበብ እንሆን የሚል መልእክቴ ነው። በተለያዩ አረብ ሀገራት ላይ ሆናችሁ ስራ የሰራችሁ ያላችሁ ወንድምና እህቶች ደግሞ ሐቂቃ ይሄ ጉዳይ ነግ በኔ ነው፣ ነገ የማንኛችን ህይወት ላይ ምን እንደሚከሰት አናውቅምና አላህ አንዳንዴ የሆኑ በላዎችን የሚያነሳው እንደዚህ በመተጋገዝ አብሮነት በመረዳዳት ውስጥ ስለሆነ የቻላችሁትን ነገር እንድታደርጉ እናንተንም አማና ለማለት እወዳለሁኝ። አሁንም በድጋሜ ስክሪን ላይ ስልክ ቁጥሯን እናስቀምጣለን። በአካውንቶቿ ቀጥታ ዲፖዚት ማድረግ የምትፈልጉም ካላችሁ እንደዚሁ ስልክ ቁጥሯንም አስቀምጣለሁኝ። እና ግዛት መልእክቴ ነው። ኬሪያ ተስፋ አይተሽበታል፣ የሆነ አይነት ለውጥ አይተሽበታል። በአላህ ፍቃድ እነሱ ሁሉ ቀስ በቀስ በሂደት ሁላችንም ተረባርበን ይሄን ቪዲዮ የሚያዩ ሰዎች በሙሉ ተጋግዘን ባንድ ላይ የአብዱልፈታህን ጤና በአላህ ፍቃድ ለመመለስ እንደ ልጅ በጣም የተረጋጋ እንደ ስትጠሪው በደንብ እንትን የሚል ኮሚኒኬት የሚያደርግ በደንብ የሚያወራ ልጅ በአላህ ፍቃድ ኢንሻአላህ እናያለን ብዬ ተስፋ አደርጋለሁ። አብሽሪ ልልሽ ነው የምፈልገው። እንደ መጨረሻ ልታስተላልፊው የምትፈልጊው መልእክት ካለ ሐሳቡን ወደ አንቺ ላምጣው። እሺ፣ በመጀመሪያ እንደዚህ ያሉ ልጆች ያላቸው ያላለፉ እኔ መጀመሪያ ላይ እንትን እንዳልኩት እንትን እንዳይሉ ትክክለኛው ቦታ ወሰዱ ላለሁ አጣሩ፣ ትክክለኛው ቦታ ወሰዱ። እኔ አልহামዱሊላህ አሁን ላይ ትክክለኛው ቦታ ላይ ነው ብዬ ማስበው። ኦኬ፣ እንቅስቃሴውን ስታይ ሁሉ ነገሩን ስታይ የሚሰራውን ነገር በግልጥ ያሳዩሃል። ለውጡንም ታየዋለሽ። ለውጡን ታየዋለህ። ለሱ ቴራፒ ሲሰራ ያሳዩሃል። የሁሉም ልጅ እንደሚፈልገው አይነት ሰርቪስ አላቸው እና በጣም መልካም ሰዎች ናቸው። በአማና ነው የሚሰሩት። በነገራችን ላይ እንዲህ አይነት ተቋማት አንዳንዴ ሌሎች በጣም ትላልቅ የሆኑ ኢንተርናሽናል ተቋማትም ይኖራሉ። አሁን ከሚመለከቱን ሰዎች መካከል ያሉበት ማለት ነው። ማለት ቶሎ ለውጥ ሊያመጣ የሚችልበት በሚችሉት አግዘኝ ነው። ያው በምትችሉት በሙሉ ተቋም ያላችሁ ተቋማችሁን ክፍት በማድረግ ምክንያቱም በቃ የከፈለችው መስዋዕትነት ታሪኳ በጣም አስተማሪ ነው በብዙ መንገድና እና ግዛት መልእክታችን ነው። አብሽሪ፣ አላህ ያግዝሽ። ስልክሽን ይኸው ስክሪን ላይ እናስቀምጣለን። ሰዎች ይደውላሉ። ከነሱ ጋር ኮሙኒኬት እያደረግሽ አብዱልፈታህን ህይወት በአላህ ፍቃድ ኢንሻአላህ ወደ ተሻለ አንቺም በደንብ ዘና ብለሽ የምትሰሪበት ህይወት ምክንያቱም ወጣት ነሽ ምናምን የያዘሽ ብቸኛው የሱ ነገር ብቻ ስለሆነ እሱን በአላህ ፍቃድ ፈተን ደግሞ ተንቀሳቅሰሽ ደግሞ ነገ ትልቅ ደረጃ ይደርሰሽ የምናይበት ቀን ሩቅ አይሆንም ብዬ አስባለሁ። አብሽሪ። መርሐባ ተመልካቾች፣ እንግዲህ አማና ላችሁ ነው የምወደው። ይሄን የቤት ስራ ውሰዱልኝ ኢንሻአላህ። ለሰዎች ሼር ማድረጋችሁ እናንተም በቻላችሁት አቅም እህታችንን ብናግዛት መልእክታችን ነው። ለመስኮት ቲዩብ አዲስ ከሆናችሁ የሰብስክራይብ በተኑን በመጫን ቤተሰብ ብትሆኑ ደስ ይለናል። ታሪኮችን ደስ የሚሉ ሀሳቦችን ወደ እናንተ እናደርሳለን። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን። ይህን ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሀሳባችሁን የኮመንት ቦክስ ውስጥ አስቀምጡልን። በቀጣይ በሌላ ቪዲዮ ከኔ ጋር እስክንገናኝ መልካም ጊዜ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና
እና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።